በ2021 የዓለም ጤና ድርጅት ባጋራው መረጃ መሰረት ወደ 525,000 የሚጠጉ ወንዶች በአመት ውስጥ ራሳቸውን እንደሚያጠፉ ይሄ ደግሞ በሳምንት ወደ 10,000 በቀን ደግሞ 1400 የሚጠጉ ወንዶች ራሳቸውን እንደሚያጠፉ መረጃ አጋርተዋል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ይህ ፒ2ፒክ አርቲቪ ጋር በመተባበር የሚያቀርብላችሁ ሳምንታዊ የሐኪም ቤት ፕሮግራማችን ነው። በዛሬው የሐኪም ቤት ፕሮግራማችን እንደሚታወቀው ጁን ወር የወንዶች የአእምሮ ጤና ግንዛቤ ማስጨበጫ ወር እንደመሆኑ መጠን በየካ ኮተቤ ሆስፒታል ተገኝተን ከዶክተር እስጢፋኖስ ጋር አጠር ያለ ቆይታ ልናደርግ እዚህ ድረስ ተገኝተናል። እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ መጋብዛችሁ ሰሎሜ ታደለ ነኝ። ሰናይ ቆይታ ይሆንላችሁ። በመጀመሪያ ለቃለ መጠይቃችን ፍቃደኛ ሆነ ከኛ ጋር ቆይታ ልታደርግ እዚህ ስለተገኘ እጅግ አድርገን እናመሰግናለን። እኔም እንግዳችሁ አድርጋችሁ ስላቀረባችሁን እጅግ አድርጌ አመሰግናለሁ። እንኳን አደረሰ ለወንዶች የአእምሮ ጤና ግንዛቤ ማስጨበጫ ወር ከተባለ እንኳን አደረሰ። ቲንክ እንደዛ አይነት ወሮች ያስፈልጉናል አይደለም? ስለ አእምሮ ጤና የምናወራባቸው ስለ አእምሮ ጤና የሚወራበት እና ደግሞ ብዙ ጊዜ ይሄ ኦቨርሉክ ይደረግ ችላ የሚባል ጉዳይ አለ የወንዶች አእምሮ ጤናና ስለዛ የሚወራበት ወር ላይ መገኘታችን ጥሩ ይመስለኛል። መጀመሪያ እንደው መጠየቅ የፈለኩት በትንሽም ቢሆን ጀምረህልኛል። በወራት ደረጃ ለወንዶች የአእምሮ ጤና ተብሎ ነው እንጂ የዴዲኬት ተደርጎ የተሰጠ ወር ለሴቶች የአእምሮ ጤና ተብሎ የተሰጠ ወር የለም አይደለ? እና ለምንድን ነው በወንዶች የአእምሮ ጤና ላይ እንደዚህ አጽንኦት ተሰጥቶ ማሰብ የተፈለገበት ምክንያት? እስካለኝ መረጃ ድረስ እንግዲህ ስለ ሴቶች የአእምሮ ጤና ግንዛቤ ማስጨበጫ ወር ተብሎ እንደሰብ ወር ያለ አይመስለኝም። ከተሳሳትኩ እታረማለሁ። የወንዶች የአእምሮ ጤና ግንዛቤ ወር ለምን መከበር ጀመረ ወይም ደግሞ ለምን መታሰብ ጀመረ ከተባለ አይ ቲንክ ሙቭመንቶች ነበሩ ከዚህ በፊትና ከሙቭመንቶች ጋር የተያያዘ ይመስለኛል። እንግዲህ ብዙ ወራት ማለት እንደዚህ አይነት የመታሰቢያ ወሮች ከሆነ እንቅስቃሴ ጋር የተያያዙ ነው የሚሆኑት አይደለም? ለምሳሌ የላባደሮችን ቀን ብንወስድ ከላባደሮች ሙቭመንት ጋር ይያያዛል። እንደዚህ እያለን ብቻ መዘርዘር እንችላለን እና ከዛ ጋር ተያይዞ የመታሰብ የጀመረ ወር እንደሆነ ነው ያለኝ መረጃ። ለምን ያስፈልጋል ካልሽኝ ደግሞ ብዙ ጊዜ ወንድነት ምሳልበት መንገድ አለ አይደለ? ወንድነት ወይ ደግሞ ማስኩሊኒቲ ነገሮችን ቻል አድርጎ ማለፍ ዋጥ አድርጎ ማለፍ እንደሆነ ነው የሚታሰበው። በሀገራችን ብቻ ሳይሆን በዓለም ደረጃም እንደዚህ አይነት አስተሳሰቦች አሉና በዚህም ምክንያት እንግዲህ ብዙ ወንዶች ሳይታወቅላቸው ለከፋ የአእምሮ ጤና ችግሮች ይጋለጣሉ። አንቺ መግቢያሽ ላይ እንዳጋራሹ እስከ 500,000 የሚደርሱ ወንዶች በአመት ራሳቸውን ያጠፋሉ ተብሎ ቁጥሮች እንደዛ ይገልጻሉና ይሄ በጣም ትልቅ ቁጥር ነው። ነገራችን ላይ ምናልባት ብዙ ህመሞች የዚህን ያክል አይገሉ እንግዲህ በገዳይነቱም በጣም ከባድ የሆነ እንደሆነ መረዳት እንችላለን። ይሄን ያክል ሰው ከሞተ ምናልባት ስለ ወንዶች አእምሮ ጤና ግንዛቤ ማስጨበጣችን በጣም አስፈላጊ ነው ማለት ነው። እነዚህ ላይ መሳሰሉ ሪዝኖችን ማንሳት እንችላለን ብዬ ያስባል። ቅድም ቆንጆ ነጥብ አንስተልኛል። ወንድ ልጅ አያለቅስም፣ ጠንካራ ነው፣ የሚገጥመውን ነገር ዋጥ አድርጎ ነው እንጂ እንደ ሴት ኢሞሽኑን አውጥቶ መናገር የለበትም የሚባል አስተሳሰብ አለ በተለይ በሀገራችን ውስጥና እነዚህ አስተሳሰቦች ምን ያህል አሉታዊ ተጽዕኖ እያመጡ ይገኛሉ በወንዶች የአእምሮ ጤና ላይ? ዓለም አቀፋዊ አስተሳሰብ ይመስለኛል። ወንድነት ማስኩሊኒቲ ሲወርድ ሲዋረድ በመጣ አስተሳሰብ መሰረት ወንድ ልጅ ጠንካራ መስሎ መታየት አለበት። ባይሆን እንኳን መስሎ መታየት አለበት። ቢከፋውም ቢያዝንም ማዘኑና መከፋቱን ፊት ለፊት ማሳየት የለበትም። አለበለዚያ ደካማ እንደሆነ ይቆጠርበታል ማለት ነው። ወንድ ልጅ ደግሞ ደካማ ተደርጎ ከተቆጠረ ማስኩሊኒቲውን እንደሚያጣ ያስባል። ያው እንግዲህ ሶሳይታል ፕሬዠር ነው አይደለ? ማህበረሰባዊ ሴቱ የፈጠረው ጫና ነው። ግን ደግሞ አንድ መርሳት የሌለብን ነገር አለ። እንደው ወንድና ሴት በተወሰነ መልኩ እንደው የአእምሮ ስርዓታቸው ላይ ልዩነት ቢኖርም ሁለቱም ኢሞሽናል ብሬን አላቸው፣ ስሜታዊ ናቸው፣ ስሜት አላቸው። ወንድ ልጅም ስሜት አለው፣ ሴት ልጅም ስሜት አለው። የምንገልጽበት መንገድ ይለያያል እንጂ ሁላችንም አስተሳሰብ አለን፣ እናስባለን። አስተሳሰባችን በብዙ መልኩ አሉታዊ ሊሆን ይችላል። ይሄ ወንዶችም ላይ ሴቶችም ላይ ሊከሰት የሚችል ነገር ነውና ሰው መሆናችንን አንዳንዴ እንረሳለን መሰለኝ። በወንድነት ውስጥ ሰውነት አለ። የሰው ልጅ ደግሞ ማሰብ የሚችል ስሜት ያለው ፍጡር ነው። ሰው በህይወታችን የሚያጋጥሙ የተለያዩ ነገሮች ስሜታዊ ሊያደርጉን ይችላሉ። ሰው ስሜታችንን ኤክስፒሪየንስ ማድረግ መቻላችን የሰውነት አንዱ ጠባይ አንዱ ባህሪ ነው።
ወንድ ስለሆነ ከስሜታዊነት እንሸሻለን ማለት አይደለም። ያው እንደ ሀገር ወንድነት የሚሳልበትን መንገድ የምታውቂው ነው። ወንድ ልጅ ጀግና እንዲሆን ይጠበቃል። ጀግንነት ደግሞ የራሱ የሆነ መስፈርቶች አሉት። ስለዚህ ንዴትን ማሳይ፣ ዋጥ የሚያደርግ፣ ማያለቅስ፣ አግሬሲቭ የሆነ ተዋጊ ዋሪየር፣ ከዛ ባሻገር ደግሞ እንደው ችግር ሲፈጠር ፍሮንት ላይነር ፊት ለፊት ቢጋፈጥ ማለት ነው። በዚህ ምክንያት እንደውም አንድ አባባል አለ፣ የወንድ ልጅ እናት ታጠቂ በገመድ ይሽና ሞራ እንጂ አይቀብረውም ዘመድ የተባለ ያው ወደፊት የማጋፈጥ ነገር አለና በዚህ ሁሉ ሂደት ውስጥ በተለይም እንደ ሀገራችን በተለያዩ ማህበራዊና ሰው ሰራሽ ችግሮች በምትፈተን ሀገር ውስጥ ወንድ ልጅ የሚያልፍበትን መንገድ እንግዲህ ማሰብ ነው። ጦርነት ሲኖር የሚዋጋው ወንድ ልጅ ነው። ችግር ሲፈጠር ፊት ለፊት የሚዋጋው ወንድ ልጅ ነው። ያው ሴቶች ላይ የሚደርስ ጫና የለም እያልኩ አይደለም። ጦርነቱ ምኑም ወንድ ልጅ ላይ የሚፈጥረው የተለያዩ ጫናዎች አሉ። በዚህ ሁሉ ሂደት ውስጥ የሚያጋጥመውን ነገር ዌል ኤክስፕረስ አያደርግም። ስሜቱን ማንጋራት አይችልም። ዋጥ አድርጎ ይዘዋል። ያው እስከ ተወሰነ ድረስ አእምሯችን ሊታገስልን ይችላል። ግን ገደቡን ሲያልፍ ልክ በጀበና የምናፈላው ቡና እንደሚገነፍለው የኛም ስሜት ገደቡን ሲያልፍ ይገነፍላል። ሲገነፍል ታዲያ በተለያዩ መልኩ ራሱን ማሳየት ይጀምራል ማለት ነው። ብንይዘውም ብናምቀውም ባናለቅስም ለሰው ባናዋየውም ከሆነ ጊዜ በኋላ ግን ፈንቅሎ መውጣት አይቀርም። ያኔ እንታመማለን። ምናልባት ልብ ልንለው የምንችለው ራሳቸውን ሲያጠፉ ሊሆን ይችላል ማለት ነው። ልክ የመጨረሻ ደረጃ ላይ ሲደርስ ሊሆን ይችላልና ይሄንን ነገር እንግዲህ በተለያየ መልኩ ማስተካከል ያለብን ይመስለኛል። ያው እንግዲህ ማህበረሰባዊ ስሪቶች ያው ሙሉ በሙሉ አያስፈልግም ማለት አይደለም። ማህበረሰቡ የራሱን እሴት የሚሰራበት የራሱ የሆነ ባህል አለው፣ የራሱ የሆነ ቤዝ ላይን አለው። እሱን የተቃወምኩ አይደለም። ግን በተወሰነ መልኩ በወንድነቱ ሰውነት እንዳለ፣ በሴትነቱ ሰውነት እንዳለ፣ ሰዋዊ ባህሪ እንዳለ መዘንጋት የለብንም ለማለት ያክል። እንደውም አሁን ቆንጆ ነገር ሜንሽን አድርገ ነበረ። ያው የዕለት ተዕለት ስራውን ያከናውናል። ከዛ በኋላ ግን ምንም አይነት እንደ ሴት ኢሞሽኑን አውጥቶ ፊት ለፊት ማሳየት አይችልም እና ወደ ፋንክሽናል ዲፕሬሽን ይወስዳል። የዕለት ተዕለት ስራውን በሚገባ ያከናውናል፣ ግን ወደ ቤቱ ሲመለስ ግን ያ ጤናማ የአእምሮ ስቴት ላይኖረው ይችላል ያ ግለሰብ ማለት ነውና በዚህ የተጠቃ ወንድ ምን አይነት ምልክቶችን ያሳያል? ምክንያቱም አሁን እኛ እንደ ሰው እንደ ማህበረሰብም አንድ ሰው ጥሩ ሰርቶ ለቤተሰቡ የሚያስፈልገውን ነገር ካሟላ በስራው ላይ ውጤታማ ከሆነ በቃ ይሄ ሰው በጣም ጤነኛ ነው ብለን እናስባለን። ከዛ በኋላ በንጋታ ምናልባት ያ ሰው ራሱን ሲያጠፋ ነበር እንዴ ትናንት አግኝቼው ነበር እኮ የሚል አይነት ወቀሳ ውስጥ የሚገቡት ማለት ነውና ምን አይነት ምልክቶች ውስጥ ማየት እንችላለን? ለዚህ ምናልባት እንደ አንድ ኤግዛምፕል ማንሳት እንችለው የስማይሊንግ ዲፕሬሽን የምንለው ነው። በቆሎ ያረረ ይስቃል ይባላል አይደል? አንዳንድ ወንዶች ከሳቃቸው ጀርባ አንዳች የተደበቀ መከፋት፣ ማዘን ሊኖር ይችላል። ኩርፊያቸውን ለመሸፈን የሚያሳዩት ፈገግታ ሊሆን ይችላል። የኩርፊያ የሸሸገው ፈገግታ እንደሚባለው ማለት ነው። ፊት ለፊት ላይ ይሄ ደብሮኛል፣ ከፍቶኛል ብለው ላይነግሩኝ ይችላሉ። ላለማሳየትም ሊጣጣሩ ይችላሉ። ግን ሰውነት አይዋሽም። ወይንም ደግሞ እንደው በእንግሊዝኛ the body keeps the score የሚባል ነገር አለ። አይምሮአችን እንደው በተለያየ መልኩ ያን ነገር እንደው ዋሽቶ ለማለፍ ቢሞክርም ሰውነታችን አይዋሽም። ስለዚህ ራሳችን ያመናል፣ ጨጓራችን ያመናል፣ ልባችን ያመናል፣ ብቻ አካላችን መታመም ይጀምራል። ይሄም የሆነው ከባድ ከሆነ ጭንቀት ሊሆን ይችላል። ምክንያቱም አይምሮአችንና ሰውነታችን ኮኔክት ስለሚያደርጉ ማለት ነው። ሰው ብዙ ጊዜ ሶማቲክ ሲምፕተሞች ወይም ደግሞ አካላዊ ምልክቶች እንደ ምልክት ሊቀርቡ ይችላሉ። እነዚህ አካላዊ ምልክቶች ከራስ ፀጉራችን እስከ እግር ጥፍራችን መዘርዘር እንችላለን። አንዳንዴ ይሄ ኤክስፕሌን ማይደረግ አካላዊ የህመም ምልክት ይዞ የሚመጣ ወንድ ካጋጠመን ስለ ስሜቱን ጠይቀው። ከዛ ባሻገር ግን ራሳቸውን አይዞሌት በማድረግ በፊት ከሰዎች ጋር መቀላቀል፣ መጫወት፣ መዝናናትን ያስደስታቸው አይነት ሰው ከነበሩ ትክ የስሜት መናወጥ፣ የድብርት፣ የጭንቀት ስሜቱ ሲገቡ ራሳቸውን ወደ ማግለሉ ሄዱ ይችላሉ። የሶሻል አይዞሌሽን የምንለው ማለት ነው። እዛ አይነት ነገሮችንም ካልየ ጠርጠር ሊኖርብን ይችላል። ከዛ ባሻገር ግን ተስፋ አስቆራጭ ንግግሮችን ሲያነሱ በመሃል ላይ እንደው ምርር ብለው ሊሆን ይችላል። ወይም ደግሞ እንደቀጣል የሚያደርጓቸው ነገሮች አሉ አይደል? እንደው በቃ እንደው ይሄ ከዚህ ኑሮስ እንደው መንገላገል ይሻላል፣ አሁንስ መረረኝ ነገር ሊሆን ይችላልና እነዚህ አይነት ነገሮችን አንዳንዴ በትኩረት ማየት ያስፈልጋል። እንግዲህ የአእምሮ ህመም አንደኛው መገለጫ ደግሞ ምንድነው? ፋንክሽናል ኢምፔርመንት። በዚህ በፊት በደንብ ፕሮዳክቲቭ የነበረ ሰው፣ በደንብ ትኩረት አድርጎ ስራውን መስራት የለመደ ሰው፣ ቤተሰቦቹ በደንብ ፕሮቫይድ የሚያደርግ የነበረ ሰው ድብርት ስሜቱ ሲገባ የበፊት ቅልጥፍናው የበፊት ኢነርጂው እየቀነሰ ይመጣል ማለት ነው። ስለዚህ የፕሮዳክቲቪቲ ሊቀንስ ይችላል። ያው ብዙ ምክንያቶች ሊኖሩት ይችላሉ። አክቹአሊ
ግን አንደኛው ምክንያት ምናልባት የድብርት ስሜት ውስጥ ቀጥቶ ሊሆን ይችላል። ከዛ ባሻገር ያው የድብርት ህመሞች ስር እየሰደዱ ሲመጡ የሳይኮሲስ ምልክቶችንም ማየታችን አይቀርምና ብቻ ማውራት፣ ብቻው መሳቅ ሊኖር ይችላል፣ ሰዎችን መጠራጠር ሊሆን ይችላል፣ የሌለን ነገር እንዳለ ማውራት ሊሆን ይችላል እና በዚህ ደረጃም ፕሬዘንት ሊያደርግ ስለሚችል እነዚህ ነገሮችንም ስናይ መጠርጠር ሊኖርብን ይችላል ማለት ነው። ብቻ ብዙ ነገሮችን መዘርዘር እንችላለን። ከዚህ የምንረዳው ግን የአእምሮ ህመም ፕሬዘንቴሽኖች ከሰው ሰው ሊለያዩ እንደሚችሉ፣ ሴቶች የአእምሮ ህመም ሲያጋጥማቸው ራሳቸውን ፕሬዘንት የሚያደርጉበት መንገድና ወንዶች የአእምሮ ህመም ሲያጋጥማቸው ፕሬዘንት የሚያደርጉበት መንገድ ሊለያይ ይችላል። ለምሳሌ ሴቶች ብዙ ጊዜ ስሜታቸውን ኤክስፕረስ ለማድረግ አይቸገሩም። እኔ እንደዛ ነው የምረዳው። ባለኝ ክሊኒካል ኤክስፒሪየንስም ይሄ በደንብ ኤክስፕረስ ያደርጋሉ። ማልቀስ ካለባቸውን በደንብ ስቅስቅ ብለው ያለቅሳሉ እና ይሄ ነገር ሂሊንግ ፓወር ባይዘው ጥሩ ኳሊቲያቸው ነው ብዬ ነው የምወስደው። ያው አንዳንዴ ሲበዛ ጥሩ ላይሆን ይችላል፣ ግን ደግሞ ስሜታቸው መግለጽ መቻላቸው የስሜትን ለነገ ያሳቱ ብዙዎቹ ማለት ነው። ወንዶች በአንጻሩ ስሜታቸው ፊት ለፊት ነው። በብዙ ጊዜዎች አንደኛ ከአስተዳደጋቸው ሊሆን ይችላል ስሜትን መግለጽ ደካማነት ተደርጎ ተገልጾላቸው ተነግሯቸው አድገው ሊሆን ይችላል። እዚህ ስሜታቸውን ላይገልጹ ይችላሉ። ማህበረሰባዊ ሴቶችም ስሜቶቻቸውን እንዳይገልጹ ያደርጓቸዋል። ከዛም በተጨማሪ ደግሞ ይሄ ቀርቦ የሚጠይቃቸው ሰው ላይኖር ይችላል፣ ፈገግታቸውን በማየት ማለት ነው። በዚህ ምክንያት ብዙ ጊዜ ስሜቶቻቸውን ወይ ደብሮኛል ወይ ጨንቆኛል ብለው ቃል በቃል ቨርባላይዝ አድርገው ለመግለጽ ሊቸገሩ ይችላሉ። ሴቶች ክላሲክ ሲምፕተሞችን ይነግሩናል። ከደበራቸው ደብሮኛል፣ ከፍቶኛል፣ ሰሞኑን ስሜቴ ጥሩ አይደለም፣ ከለቅሶ በደንብ አጅበው ሊነግሩ ይችላሉ። ወንዶች ግን እንደው ራሴን እያመመኝ፣ ጨጓራዬን እያመመኝ ነው፣ ዛሬ ጥሩ ስሜት የተሰማኝ አይደል፣ በአካላዊ ምልክት ማለት ነው፣ በአካላዊ ምልክት። ከዛ ግን እንደው ስማርት ሆነን ስንጠይቃቸው ቀስ ብለው ያው ማውራታቸው አይቀርም። እንትን ይሄ ሴፍ ስፔስ ነው የሚፈልጉት። ጄጅ እንደማናረጋቸው ማወቅ ነው የሚፈልጉት። ጄጅ ካላደረግናቸው በደንብ በኢንታውት ማድረግ ይጀምራሉ። ሰው ትንሽ ግን ኢነርጂ ይፈልጋሉ ነው፣ ትንሽ ማገዶ ይፈጃሉ ነው የሚባለው። እንደዛ ሊሆን ይችላል እንጂ ትንሽ ስቴፕ ከሄድን እነሱም ያው ስሜታቸውን ኤክስፕረስ ማድረግ ይጀምራሉ። ሰው የሚገልጹበት ቶን የሚገልጹበት አገላለጽ ይለያያል ማለት ነው። ከዚህ አንጻር ልዩነቶች እንዳሉ መናገር ይቻላል። ጥሩ ሀሳብ ነው አሁን እያወራን ያለ ነው። ቅድም አሁን ሜንሽን ያደረክልን ሴፍ ስፔስ የሚባለው ነገር አሁን ሴቶች ቅድም እንዳልከው ኢሞሽናቸውም እያለቀሱም ቢሆን ያለውን ነገር በተቻላቸው መጠን ከወንድ አንጻር ለመናገር ይሞክራሉ እና በቡናም ዙሪያ ሊሆን ይችላል፣ በዕለት ተዕለት ፀጉር ቤትም ሊሆን ይችላል። ከወንዱ ይልቅ ሴቱ እርስ በርስ የመገናኘትና ከዛ በኋላ ደግሞ ስሜታቸውን ደግሞ የመጋራት ልምድ አለ። ወንዱ ጋር ግን ሲመጣ ትንሽ የሚከብድ ይመስለኛል። እንዳልከውም ቅድም የተቀመጡት እንደ ማህበረሰብም እንደ ግለሰብም ደግሞ እንደ ስናድግም ደግሞ ያለብን ተጽዕኖ ይህ እንድናመጣ ያደርግን ይሆናል። ግን ምን አይነት መፍትሄ ሀሳቦች አሉ ብለህ ታስባለህ? መልካም እንግዲህ የማህበረሰቡን እሴት በአንዴ እንደው ድራማቲክሊ መቀየር አስቸጋሪ ይቀየር ብዬም ክሌም አላረግም። ምክንያቱም ማህበረሰቡ ያንን እሴት የሰራበት የራሱ ምክንያት ይኖረዋል። በእርግጥም የማስኩሊኒቲና ፌሚናይን ካራክተር ይለያያል። ማለትም ሴትነትና ወንድነት በብዙ መልኩ የሚለያይ ኳሊቲዎች እንዳሉትም እኔ እረዳለሁ። ባዮሎጂካሊም የተወሰኑ ልዩነቶች ይኖራሉ፣ ሳይኮሎጂካሊም ሶሻሊም ልዩነቶች ይኖራሉ። እነዛን ልዩነቶች አክኖሌጅ አደርጋለሁ። ግን ይሄ አንዳንድ ኤክስትሪም እንወስደዋለን። ኤክስትሪም እንወስደውና ሰውነትን እስክንረሳ ድረስ ማለት ነው። ሶ ባዮሎጂካል ነገሩን እንግዲህ መቀየር እንችል አይመስለኝ። ባዮሎጂካል ነገር ስል እንደው የተወሰነ ላብራራው መሰለኝ። ባዮሎጂካሊ እንግዲህ የተለያዩ ጥናቶች ወይም የተለያዩ ባለሙያዎች የሴት አንጎልና የወንድ አንጎል ልዩነት አላቸው ብለው ያነሳሉ። ከምን አንጻር ካልን ባዮሎጂካል ዲፍረንስ እንዳለን ጥናቶች ያሳያሉ። የወንዶች አንጎል ከሴቶች አንጎል በ100 ግራም ገደማ ይበልጣል ብለው የሚያነሱ አሉ። በነገራችን ላይ በአቨሬጅ የአንድ አደልት የአንድ አዋቂ አንጎል ወደ 1.2 ኪሎ ገደማ ይመዝናል ተብሎ ይታሰባል። ታዲያ የ100 ግራም ዲፍረንስ ይኖራል ማለት በሴትና በወንድ። ታዲያ ይህ አንድም ከቦዲ ሳይዝ ጋርም እንግዲህ ሲሜትሪካሊ እንግዲህ ለምሳሌ አንድ ወንድ ከአንድ ሴት ጋር ኮምፔር ብናደርግ በቁመትም በመስኩሊኒቲ በፊዚካሊ ኮምፖዚሽኑ የተወሰነ ገዘፍ ማለት ነገር ይኖራል በተፈጥሮ ማለት ነው። ስለዚህ ፕሮፖርሽናሊ ነው ያደገው እንጂ ያን ያክል ዲፍረንስ ኖሮ አይደለም ብለው ያነሳሉ። ፕሮፖርሽናሊ ካየነው ኦልሞስት ተመጣጣኝ ነው የሴትና የወንድ አንጎል ብለው ያነሳሉ። ታዲያ ይህ የሳይዝ ዲፍረንስ የተወሰነ መልኩ የወንድንና የሴትን አረዳድ የወንድና የሴትን አእምሮ ስሪት
ልዩነት ሊኖር ያደርጋል ብሎ የሚያነሱ አሉ። ያው የሚቃወሙ ብዙ አሉ ማለት ነው። በተመሳሳይ መልኩ ደግሞ የሆርሞን ዲፍረንሶችም አሉ። እንደሚታወቀው የወንድ ልጅ የሚያደርገው ቴስቶስትሮን ነው ተብሎ ይታሰባል። ሴት ልጅ ደግሞ ሴት ልጅ የሚያደርጋት አንድሮጂን ሆርሞን ማለት ነው በጥቅሉ። ይሄ ቴስቶስትሮን ወንዶችን የሚሰጣቸው ራሱን የቻለ ካራክተር አለ። ወንዳ ወንድነት እንለው ማለት ነው፣ የማስኩሊን ካራክተር። ይሄ ኤስትሮጅኑ ደግሞ ለሴቶች የሚሰጣቸው የራሱ የሆነ የሴትነት ባህሪ አለ ማለት ነው። ከዛ አንጻር ከተረዳ ነው ባዮሎጂካል ዲፍረንሶች የሚጠበቁ ናቸው። በተጨማሪም ደግሞ ክሮሞዞማችንም ይለያያል አይደለ? ያው እንግዲህ ምናልባት ጤና ባለሙያዎች ትረዱኛላችሁ። የሰው ልጅ በ23 ፔር ኦፍ ክሮሞዞም ነው ያለ። 22ቶቹ ሁሉም ላይ ተመሳሳይ ናቸው። የሂውማን ሴክስ ላይም ብዙም እንትን የላቸውም፣ ዲፍረንስ አያመጡ። ግን የመጨረሻዋ 23ኛው ክሮሞዞም ጾታችን የምትወስነች ማለት ነው፣ ሴክስ ክሮሞዞም ትባላለች። ሴቶች XX 23ኛው ክሮሞዞም XX ነው የምትሆነው፣ ወንዶች ላይ ደግሞ XY ይሆናል ማለት ነው። ከዛ በተጨማሪ ሴክስ ዲፍረንሺየቲንግ ፋክተር የሚባል አለ። ይሄ በ23ኛው ክሮሞዞም ይወሰናል ማለት ነው። ተፈጥሮ የራሷን ሚና አላት ለማለት ያክል ነው ይህንን ሁሉ ሀተታ ያበዛሁት። በተፈጥሮ የሚመጣውን ለውጥ መቀየር እንችል አይመስለኝም። እኔም ብዙም አድቮኬት አላረግም። ልጅ ተፈጥሯዊ ጾታውን መስሎ መኖር አለበት የሚል ሀሳብ ነው ያለኝ፣ የተለያዩ ፋክተሮች ቢኖሩት። ከዛ ባሻገር ሳይኮሎጂካል ፋክተሮች ደግሞ አሉ። ቅድምም ያነሳናቸው አይደለ? አስተዳደጋችን፣ ማህበረሰቡ፣ ኢቭን ያው የወላጆቻችን ራሱ የራሳቸው ሚና አላቸው አይደለ? አንዳንድ ወላጅ ልጁን በጥብቅ ወንዳ ወንድነት ለማሳደግ በኮቴሽን ውስጥ ወንዳ ወንድ ነው እንዲያድግለት፣ ተደባዳቢ ሆኖ ተሸንፎ እንዲመጣ ቤተሰብ አለ። ልጁ ተሸንፎ ሲመጣ የሚቀጠቅጠው ሲያለቅስ ምን አባት አለቅሳለ ተወንድ አይደለ እንዴ ብሎ የሚቆጣ አይነት ወላጅ ይኖራል። አንዳንዱ ደግሞ በደንብ ስሜታቸውን ፕሮሰስ እንዲያደርጉ አይዴንቲፋይ እንዲያደርጉት ሰው አድርጎ የሚያሳድጉት ያ ወንድነቱ እንዳለ ሆኖ ሰው አድርጎ ደግሞ የሚያሳድጓቸዋል ነው። ስለዚህ ይህን ስሜትን እየገለጽን ነው ወይ አይደል? ስሜቶቻችን እንድንለይ ቤተሰቦቻችን ሴፍ ስፔስ ፈጥረውልናል ወይ? ልጆችን ስናሳድግ እኔ የሚመክረው ነው ተቻለ መጠን ስሜታቸውን ኤክስፕረስ ያድርጉ፣ ግን ፕሮሰስ እንዲያደርጉ ደግሞ ማገዝ እንችላለን። ስሜትን ኤክስፕረስ ማድረግ ማለት በሆነ ባለ ነው ማልቀስ ማለት አይደል። አንዳንድ ነገሮችን ራሳቸው እዛው ፕሮሰስ እንዲያደርጉ ከአቅማቸው በላይ ሆነውን ግን የተሰማቸውን ስሜት ለቅርብ ሰው በማዋየት መፍትሄ እንዲያበጁ ሁኔታዎችን ማመቻቸት። ይህ አብሯቸው ያደገው ነገር ነው እንግዲህ በኋላ ላይ ካደጉ በኋላ በሚኖራቸው ማህበረሰባዊ መስተጋብር ውስጥ ሪፍሌክት እያደረገው ማለት ነው። ስለዚህ አስተዳደጋችን ላይ መስራት እንችላለን። እንደዛ ሲሆን ወንዶች ላይ ሊደርስ የሚችል የተለያዩ የአእምሮ ጤና ችግሮችን መቀነስ እንችላለን። ሙሉ በሙሉ ማጥፋቱ ሊያስቸግር ይችላል። ከዛ ባሻገር ማህበረሰባዊ ስሪታችንን መፈተሽ ያለብን ይመስለኛል። ወንድ ልጅ የማጋፈጥ አይነት፣ ወንድ ልጅ እንዳያለቅስ፣ ወንድ ልጅ ስሜትን እንዳያጋራ፣ ወንድ ልጅ አሲፍ ስሜት እንደሌለው እንደ ሮቦት አድርጎ መሳሉ ትንሽ ኤክስትሪም እንደሆነ ይሰማኛል እና ይህንን ነገር መፈተሽ ብንችል እንደ ማህበረሰብ ጥሩ ነው እያስበው። ከዛም በተጨማሪ ደግሞ ሰውንና ያምናል። ሰው ከሚያምን ነገር ውስጥ አንዱ የአእምሮ ህመም ነው እና የአእምሮ ህመም ወንድ ሴት ትልቅ ትንሽ እያለ የሚለይ አይደለም። ሰው መታመምን እንደ አንድ የሰዋዊ ባህሪ መውሰድ ያስፈልጋል። ስንታመም ደግሞ የት መሄድ እንዳለብን እናውቃለን አይደለ? ወደ ህክምና ተቋም እንሄዳለን። ሰው ለአካላዊ ህመሞች ወደ ህክምና ተቋም እንደምንሄደው ሁሉ ለአእምሮ ህመሞችም ወደ አእምሮ ህክምና ተቋም በመሄድ ህክምና ማግኘትን መለማመድ መቻል አለብን። በዚህ ሂደት ውስጥ ተዋውሎ መታከም ይቻላል። ስለዚህ ቅድም የጠቀስነውንም ይሄ የሱሳይዳል ሪስክ መቀነስ እንችላለን ማለት ነው። በነገራችን ላይ 90% ገደማ የሚሆነው ሱሳይድ ከአእምሮ ህመም ጋር የተገናኘ ነው። ስለዚህ የአእምሮ ህመምን ስናክም ሱሳይድም እንደማከም ነው ማለት ነው። እሺ፣ ለነበረን ቆይታ ከልብ አድርገን እናመሰግናለን። ከተጣበበ ጊዜ ላይ ስለ ወንዶች አእምሮ ጤና ያለህን እይታ ልታጋራን ፈቃደኛ ስለሆንክ እጅግ አድርገን እናመሰግናለን። እጅግ አድርጌ አመሰግናለሁ። ተመልካቾቻችን ከዶክተር እስጢፋኖስ ጋር የነበረን ቆይታ ይህን ይመስል ነበረ። ቀደምም በቃለ መጠየቃችን ላይ ቆንጆ ነጥብ አንስቶልን ነበረ። በወንድነት ውስጥ ሰዋዊነት አለና
አዎ ብዙ ትለፋላችሁ፣ ብዙ ትጥራላችሁ፣ ብዙ ኃላፊነቶች አሉት። ግን በዛ ውስጥ ግን መድከም፣ ድብርት መሰማት እንደገና ደግሞ ስነልቦና ጫና መኖሩም የሚጠበቅ ነገር ነው። እናንተ ላይ ብቻ የደረሰ ነገር አይደለምና እንደዚህ አይነት ስሜት በሚሰማችሁ ጊዜ ቅድም ዶክተር እንዳለን አቅራቢያችሁ ወደሚገኘው ሕክምና ተቋም በመሄድ አስፈላጊ የሆነ ክትትል ብታገኙ ምንም ይሄ ሰዋዊ የሆነ ነገር ነውና ምንም ልታፍሩበትም ልትሸማቀቁበትም የሚገባ ነገር አይደለም። ለዛሬ የነበረን ፕሮግራም ይሄን መስል ነበረ። ሳምንት በሌላ ጉዳይ እስክንገናኝ ድረስ መልካም ሳምንት ይሁንላችሁ።